ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ ውድ ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዛሬም በድጋሚ ተገናኘን። ስለምታደምጡን፣ ስለምትከታተሉን ቆይታችሁን ከኛ ጋርም ስለምታደርጉ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን ወደ እናንተ እያደረስን ቆይታን የምናደርግ ይሆናል። ከነዚህ መካከል ትልልቆቹን የአውሮፓ ክለቦች የተመለከቱ እጅግ በጣም በርከት ያሉ ስፖርታዊ ጉዳዮችን ወደ እናንተ እያደረሰን ቆይታን እናደርጋለን። ውድ ቤተሰቦቻችን ማንቸስተር ዩናይትድ፣ አርሰናል፣ ቼልሲ፣ ሊቨርፑል፣ ሪያል ማድሪድ፣ ባርሰሎናን ጨምሮ ሌሎችም የዝውውር ጉዳዮችን በስፋት እናነሳለን። አርሰናል ዛሬም የብሩኖ ጉማሬሽን ጉዳይ ለኒውካስል ዩናይትድ ይፋዊ ጥያቄዎችን አቅርበው የመጀመሪያ ጥያቄ ውድቅ እንደተደረገበት ይፋ ተደርጓል። ከሱ ጋር የተያዙ መረጃዎችን እናነሳለን። ማንቸስተር ዩናይትድ አሁንም የአማካይ ፊርማውን ለማቀላጠፍ ሙከራዎችን እያደረገ ነው። ካርሎስ ባሌባ ወደ ማንቸስተር ዩናይትድ ካልመጣሁ እያለ እንደሆነ የመረጃ ምንጮች ያሳያሉ። እሱንም ጉዳይ በስፋት እያነሳን ቆይታን እናደርጋለን። ሌሎችንም ክለቦች እንመለከታለን። ከዛ ውጪ ዛሬ የሚደረጉ የዓለም ዋንጫ ጨዋታዎችንም በስፋት እንዳሰሳችኋለን። እስከ ፕሮግራማችን ፍጻሜ አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። ዛሬ በዓለም ዋንጫ የሚደረጉ ጨዋታዎችን ውጤት ግምቶችን ኮሜንት ቦክስ ላይ ልታጋሩ እንችላላችሁ። ከኛ ጋር ስላላችሁ እያደመጣችሁንም ስለሆነ ከልብ አድርጌ አመሰግናለሁ። ከመሸጋገሪያ በኋላ በድጋሚ ተመልሰን እንገናኛለን። ፏድ ባሩ ፕሮግራሙን እየመራው ቆይታን አደርጋለሁ። አብራችሁኝ ቆዩ። የዓለም ዋንጫ መረጃዎችን በማስቀደም ነው የምንጀምረው። ዛሬም የዓለም ዋንጫ ጨዋታዎች ቀጥለው ይደረጋሉ። ዛሬም ወደ 6 ያክል ጨዋታዎች ናቸው የሚደረጉት። ምሽት 4 ሰዓት ላይ፣ ሌሊት 9 ሰዓትና እንዲሁ ጠዋት 12 ሰዓት ላይ ጨዋታዎች ይደረጋሉ። ውድ ቤተሰቦቻችን የዓለም ዋንጫ የምድብ የመጨረሻ ጨዋታዎች አሁንም ቀጥለው እየተደረጉ ይገኛሉ። አላፊ ቡድኖችና ከውድድሩ የተሰናበቱ ብሔራዊ ቡድኖችም ተለይተው እየታወቁ ይገኛሉ። በጣም ትልቅ ፉክክሮችን እየተመለከትን እንገኛለን። የዓለም ዋንጫ የምድብ የመጨረሻ ጨዋታዎች ዛሬም ሲቀጥሉ ልክ ምሽት 4 ሰዓት ሲል 2 ጨዋታዎች ናቸው የሚደረጉት። ኖርዌይ ከፈረንሳይ ብሔራዊ ቡድን ጋር ጨዋታዋን ታደርጋለች። ሁለቱም ብሔራዊ ቡድኖች ወደ ቀጣዩ ዙር ማለፋቸውን ያረጋገጡ ናቸው። ዛሬ እንግዲህ ምድቡን በበላይነት ለማጠናቀቅ የሚደረግ ትንቅንቅ ብቻ ይሆናል ተብሎ ይጠበቃል። ከዛ ውጪ ኬሊያን ምባፔና እንዲሁ ኤርሊንግ ብራውት ሃላንድም በከፍተኛ ግብ አስቆጣሪነቱ ተመሳሳይ ጎሎችን ያስቆጠሩት 4 ግቦች ያሏቸው እንግዲህ ከፍተኛ ፉክክር ያደርጋሉ ተብሎ ይታሰባል። በዛሬው ጨዋታ ሌላኛው ዛሬ የሚደረገው ጨዋታ ደግሞ ሴኔጋል እና ኢራቅ የሚያደርጉትም ተመሳሳይ በዚህ ምድብ የሚደረግ ሌላኛው ጨዋታ ነው። ሴኔጋል ምንም እንኳን የምድቡ 3ኛ ደረጃ ላይ ተቀምጣ ምንም አይነት ነጥብን ማግኘት ባትችልም እስካሁን ድረስ አሁንም ግን በውድድሩ ላይ ተስፋ አላት። በተለይ የዛሬውን ጨዋታ በጥሩ የጎል ልዩነት ማሸነፍ የምትችል ከሆነ ወደ ቀጣዩ ዙር ለማለፍ ጭላንጭልም ቢሆን ተስፋ እንዳላት ነው የሚታመነው። ምክንያቱም በዚህ ዓለም ዋንጫ ውድድር ላይ በ3ኛ ደረጃነት ከሚያጠናቅቁ 12 ምድቦች ናቸው ያሉት። ከ12ቱ ምድቦች 3ኛ ደረጃን ይዘው የሚያጠናቅቁ 8 ብሔራዊ ቡድኖች ጥሩ ነጥብ ያላቸው ማለት ነው ወደ ቀጣዩ ዙር የሚያልፉበት እድል ተመቻችቷል በዘንድሮም የፊፋ የዓለም ዋንጫ ላይ። ምክንያቱም በቀጣዩ ዙር 32 ተሳታፊዎች ስለሚኖሩ በምድቡ 1ኛና 2ኛ ደረጃን ይዘው የሚያጠናቅቁ ብሔራዊ ቡድኖች ቀጥታ ሲያልፉ 24 ቡድኖች ይሆናሉ። ቀሪ 8 ቡድኖች ደግሞ ጥሩ 3ኛ ደረጃን ይዘው ያጠናቀቁ ብሔራዊ ቡድኖች ናቸው የሚካተቱት። ስለዚህ ሴኔጋል በዛ ዝርዝር ውስጥ ለመካተት ጥሩ እድል ይኖራታል ተብሎ ይታሰባል። ምናልባት ጨዋታውን በጥሩ የጎል ልዩነት ማሸነፍ የምትችልበትን እድል ካገኘች ማለት ነው። ይህም ጨዋታ ምሽት 4 ሰዓት ላይ ነው የሚደረገው። ሌሎች 2 ጨዋታዎች ሌሊት 9 ሰዓት ላይ ይደረጋሉ። ዩራጓይ እና ስፔን የሚያደርጉት ጨዋታም ዛሬ ከሚጠበቁ ጨዋታዎች መካከል አንደኛው ነው። ትልቅ ፉክክር የሚደረግበታል ብለው በርካቶች የሚጠብቁት ጨዋታ ነው። በተለይ ስፔን በመጀመሪያው ጨዋታ በኬፕ ቨርድ አቻ ከተለያየች በኋላ በዚህ ምድብ ላይ የሁለተኛውን ጨዋታ አሸንፋ በ4 ነጥቦች ነው ምድቡን እየመራች የምትገኘው ሳዑዲ አረቢያን በማሸነፏ ምክንያት። በአንጻሩ የዩራጓይ ብሔራዊ ቡድን ያደረጋቸውን ሁለቱንም የምድብ ጨዋታዎች ማሸነፍ አልቻለም። ከሳዑዲ አረቢያ ከኬፕ ቨርድ ጋር የሚያደረገው ጨዋታ በአቻ ውጤት ነው ያጠናቀቀው። ስለዚህም የማርሴሎ ቤልሳ ቡድን 2 ነጥቦችን ይዞ ነው የዛሬውን ጨዋታ የሚያደርገው። ሌሊት 9 ሰዓት ላይ ከሚደረጉ ጨዋታዎች መካከል ነው። ሌላኛው ሌሊት 9 ሰዓት ላይ የሚደረገው አፍሪካዊቷ ተሳታፊ ሀገር የሆነችው ኬፕ ቨርድ እና ሳዑዲ አረቢያ የሚያደርጉት ጨዋታ ነው። ኬፕ ቨርድ በርካቶችን እያስደመመች ነው። ሁለቱንም ጨዋታዎች አልተሸነፈችም። የመጀመሪያ ውድድሯን እያደረገች እንዳለች ትታወቃለች። ኬፕ ቨርድ እና ከስፔን ጋር አቻ፣ ከዩራጓይ ጋርም አቻን ያጠናቀቀችው የመጀመሪያውን 0-0 ሁለተኛውን 2-2 አጠናቃለች። ዛሬ ደግሞ ከሳዑዲ አረቢያ ጋር የምታደርገው ጨዋታ ይጠበቃል። ሌላኛው ጠዋት 12 ሰዓት ሲል ግብጽና ኢራን፣ ኒውዚላንድ እና ቤልጅየም የሚያደርጉት ጨዋታም ይጠበቃል። ግብጽ ይህንን ምድብ በበላይነት እየመራቸው እንዳለች ይታወቃል።
የዘንድሮ የዓለም ዋንጫ ግን በርከት ያሉ ደጋፊዎችን እየተመለከትን የምንገኝበት ውድድር ሆኗል። የዓለም ዋንጫውም ሪከርድ መስበሩ ነው በዚህ መልኩ እየተነገረ የሚገኘው። የዘንድሮ የዓለም ዋንጫ ውድድር የስቴዲየም ተመልካቾች ቁጥር ሪከርድ ሆኖ መመዝገቡን እንደቀጠለ ነው የመረጃ ምንጩም ይፋ ያደረገው። በውድድሩ እስካሁን 3.6 ሚሊዮን ተመልካቾችም ስቴዲየም ተገኝተው መከታተላቸውን የተነገረው። ይህም በውድድሩ ታሪክ የምንጊዜው ከፍተኛው ተመልካችም ቁጥር ሆኖ ተመዝግቧል። በሌላ በኩል በርካታ ግቦች የተቆጠሩበት የዓለም ዋንጫ ውድድርም በመሆን ተጨማሪ ሪከርድ መስበሩን የተነገረው። በዓለም ዋንጫ እስካሁን 173 ጎሎች ተቆጥረዋል። ሪያል ማድሪድ በዓለም ዋንጫም በተጫዋቾች በርካታ ጎል ያስቆጠረ ክለብ እንደሆነ ይፋ ተደርጓል። የሪያል ማድሪድ ተጫዋቾች ናቸው በርከት ያሉ ግቦችን ያስቆጠሩት። እርግጥ ነው የቪኒሲዮስ ጁኒየርን እና እንዲሁ የኬሊያን ምባፔን እንኳን ብንደምር ሁለቱ የሪያል ማድሪድ ተጫዋቾች ብቻ 8 ግቦችን ማስቆጠራቸውን እናስታውሳለን። የሪያል ማድሪድ ተጫዋቾች ግን በአጠቃላይ በዚህ ውድድር ላይ ያስቆጠሩት የጎል መጠን 10 እንደሆነ ነው ቁጥሮች እያሳዩ የሚገኙት። እስካሁን በዓለም ዋንጫው 60 ጨዋታዎች ብቻ እንደተደረጉ መረጃዎች ያሳያሉ። የዓለም ዋንጫው 32 ተሳታፊዎች በነበሩበት አጠቃላይ ጊዜ 64 ጨዋታዎች ናቸው የሚደረጉት። ለመጠናቀቅ 4 ጨዋታዎች ብቻ ነበር የሚቀሩት ማለት ነው። አሁን ግን የምድብ ጨዋታዎች ላይ 60 ጨዋታዎች እስካሁን እንደተደረጉ ይፋ ተደርጓል። በአጠቃላይ ወደ 104 ጨዋታዎች ናቸው በዘንድሮ የዓለም ዋንጫ ላይ እንደሚኖር የሚታወቀው። ኢኳዶር ብሔራዊ የደስታ ቀንን አውጃለች። ደቡብ አሜሪካዊቷ ሀገር ኢኳዶር ትላንትና ምሽት ጀርመንን በማሸነፍ በምርጥ ሶስተኛነት ወደ ጥሎ ማለፉን መቀላቀሏ ይታወሳል። በተለይ በዚህ ምድብ ላይ ያሉ ደካማ ተብለው የሚታሰቡ ብሔራዊ ቡድኖችን ማሸነፍ አለመቻሏ፣ ለምሳሌ ኩራሳዋን ያላሸነፈችው በዚህ ምድብ ብቸኛዋ እሷ እንደሆነች ይታወቃልና ያን ነጥብ መጣላቸው በጣም አጣብቂኝ ውስጥ ከቷቸው እንደነበር ይነገራል። ትላንትና ማንም አልጠበቀውም። በተለይ በምድቡ ጠንካራ የምትባሏን ጀርመንን አሸንፈው ወደ ቀጣዩ ዙር ያልፋሉ ብሎ መጠበቅ በጣም ከባድ እንደሆነ በርካቶች ያነሱ ነበር። ነገር ግን ኢኳዶሪያንን አሳክታለች። ጀርመንን አሸንፋ በምርጥ ሶስተኝነት ወደ ጥሎ ማለፉ መቀላቀሏን አረጋግጣለች። ቡድኑ ያስመዘገበውን ወሳኝ ድል ተከትሎ የኢኳዶር ፕሬዝዳንት ዳንኤል ኖባ ይባላሉ የደስታ ቀን አድርገው አውጀውታል። ይህንን ተከትሎ ዛሬ በመላው ሀገሪቱ የብሔራዊ የደስታ ክብረ በዓል ሆኖ ለስራ ዝግ እንዲሁ ለትምህርትም ዝግ መሆኑ ነው የኢኳዶር መንግስት እንዳወጀ የመረጃ ምንጩ ይፋ ያደረገው። ሌላኛው የጀርመን ብሔራዊ ቡድንንም ለሁለት ከፍሎታ የትላንትናው የኢኳዶር ብሔራዊ ቡድን አቋም። ለምሳሌ ያክል ተጫዋቾቹ የሚሰጡት አስተያየትና እንዲሁ አሰልጣኙም የሚሰጡት አስተያየት ተመሳሳይ ሊሆን አልቻለም። ለምሳሌ ያክል ከኛ በላይ ማሸነፍ የፈለገችው ኢኳዶር ነበረች ብለዋል ተጫዋቾቹ ሲናገሩ። የለም ይላሉ ዩሊያን ኔግልስመን የጀርመን ብሔራዊ ቡድን አሰልጣኝ ሲናገሩ፣ ኢኳዶር ከኛ በላይ የማሸነፍ ፍላጎት አልነበራትም ብለዋል። ዩሊያን ኔግልስመን ደግሞ ሲናገሩ ጀርመን ትላንትና ምሽት በኢኳዶር ከተሸነፈች በኋላ በቡድኑ አባላት የተሰጡ አስተያየቶች የተለያዩ ናቸው። የጀርመኑ አሰልጣኝ ዩሊያን ኔግልስመን ከጨዋታው በኋላ ሲናገሩ ኢኳዶር ከጀርመን በላይ ማሸነፍ ፈልጋ ነበር መባሉን ሐሰት ሲሉ አጣጥለውታል። የቡድኑ አጥቂ የሆነው ዴኒስ ኡንዳፍ በበኩሉ የኢኳዶር ተጫዋቾች ከኛ በላይ ማሸነፍ እንደፈለጉ ተሰምቶኛል ሲል የተናገረው። ጆሹዋ ኪሚችን በበኩሉ ልዩነት የፈጠረው ፍላጎት ብቻ ነው ብሏል። ተጋጣሚያችን ከኛ በላይ የማሸነፍ ፍላጎት ነበራቸው ሲል ነው ጆሹዋ ኪሚች የተናገረው። ነገር ግን አሰልጣኙ ግን እኛንን እንደውም የማሸነፍ ፍላጎት የነበረን ከኢኳዶር ያነሰ ፍላጎት አላሳየንም ሲልም ነው ዩሊያን ኔግልስመን ሀሳቡን የሰጠው። የ88 ዓመቱ ጀርመናዊ ጋዜጠኛ የሆነው ሃርትሙት ሼርዘር ይባላል። ይህ ሰው በርካታ የዓለም ዋንጫ ተሳትፎችን በማድረግ ቀዳሚው ሆኗል። ጋዜጠኛው በዚህ ዓመት 17ኛው የዓለም ዋንጫ ውድድሩን ነው በመዘገብ ላይ የሚገኘው። ይህንን ተከትሎ ፊፋ ጋዜጠኛው ለረጅም ጊዜ ባደረገው ተሳትፎም እውቅናን ሰጥቶታል። ፊፋ ለጋዜጠኛው አነስተኛ የዓለም ዋንጫን በመሸለምም እውቅና እንደሰጠው ነው የተነገረው። ይህ ሰው 17ኛ የዓለም ዋንጫው ነው ዘንድሮ በጋዜጠኝነት እየዘገበ የሚገኘውና በጣም በርከት ያሉ ቁጥሮች እንደሆኑ ይታመናል። የ88 ዓመት ጋዜጠኛ እንደሆነም ነው የተነገረው። ካታር ለቡድኑ ደጋፊዎች ክፍያን ፈጽማለች። ካታር በዓለም ዋንጫው ወቅት ለብሔራዊ ቡድኑ ደጋፊዎች ወጪን የሚሸፍን ክፍያን መፈጸሟን የተነገረው። አገሪቱ 2000 ለሚደርሱ የብሔራዊ ቡድኑ ደጋፊዎች ክፍያ እንደፈጸመችም ነው ቴሌግራፍ የተባለው የመረጃ ምንጭ ይፋ ያደረገው። ደጋፊዎቹ የጉዞ የሆቴልና የትኬት ሙሉ ወጪዋቸውም ከኳታር ነው እንደቀረበላቸው የተነገረው። በተጨማሪም ደጋፊዎቹ ማሊያ፣ የፀሐይ መነጽር፣ የአንገት ልብስ እና የኳታር አርማ ከጨዋታው በፊትም በቦርሳ ተደርጎ እንደተሰጣቸውም ነው የተነገረው። ከደጋፊዎች ውስጥ እግር ኳስ ጨዋታን ተመልክተው የማያውቁ ደጋፊዎችም እንደሚገኙ ጭምር ነው ይፋ የተደረገው። በዩራጓይ ካምፕ ውስጥ ወይም የቡድን ካምፕ ውስጥ ከፍተኛ ውዝግብ ተፈጥሯል የሚል መረጃ ወጥቷል። በማርሴሎ ቤልሳ እና በተጫዋቾቹ መካከል ያለው አለመግባባት
ከስፔን ጋር ለሚያደርጉት የዛሬ ወሳኝ ጨዋታ በመዘጋጀት ላይ የሚገኙት የዩራጓይ ብሔራዊ ቡድን አባላት ከሜዳ ውጭ ባሉ ችግሮች በመታመሳቸው የቡድኑ ውስጥም ሁኔታው በጣም አሳሳቢ ደረጃ ላይ ደርሷል ተብሏል። እንደ ፌዴሪኮ ቫልቬርዴ እና ማኑኤል ኡጋርት ያሉ የቡድኑ ቁልፍ ተጫዋቾች በአሰልጣኝ ማርሴሎ ቤልሳ የስልጠና ጥንካሬና አቀራረብ ላይ ቅሬታ አቅርበዋል። ቅሬታቸውን ተከትሎ ማርሴሎ ቤልሳ ጉዳዩን ለማብራራትም የ1 ሰዓት ጊዜ ቢወስድም ተጫዋቾቹ አሰልጣኙ ገለጻ በማድረግ ላይ ያሉ በመሃል አቋርጠው በመውጣታቸው ውዝግቡ ይበልጥ እንደተባባሰ ነው የሚነገረው። ይህ ያልተጠበቀ ድርጊት በቡድኑ አባላት መካከልም ያለውን መተማመን በመሸርሸሩ በስፔን ጨዋታ ላይ በርካታ የቡድኑ ኮከቦችን በቅጣት ወይም በውሳኔ ከጨዋታ ውጪ ሊሆኑ እንደሚችሉ የሚያሳዩ ነገሮችን ነው እየተመለከትን የምንገኘውና በጣም ከባድ ጊዜ ሊያሳልፉ ይችላሉ ተብሏል። የዩራጓይ ብሔራዊ ቡድን ባስቲያን ሽዋንስታይገር የተናገረው ነገር ከዘረኝነት አይተናነስም ብለዋል ኤመርሰን ፋይም። ጀርመናዊው የቀድሞ አማካይ ባስቲያን ሽዋንስታይገር የአይቮሪ ኮስት ተጫዋች በታክቲክ የተጠና ሳይሆን የአፍሪካ እግር ኳስን በግልጽ የሚያሳይና ማሳየቱን ያሳያል ማለቱን ተከትሎ የብሔራዊ ቡድን አሰልጣኝ የሆኑት ኤመርሰን ፋይ አስተያየቱን በጣም ከባድ ሲሉ ተናግረውታል። በምድብ 5 የሚገኙት ጀርመን እና አይቮሪ ኮስት ጨዋታ ከማድረጋቸው በፊት የቀድሞ የባየር ሚኒክ እና የማንቸስተር ዩናይትድ አማካይ የአይቮሪ ኮስት የጨዋታ መንገድን የገለጸበት መንገድ ብዙዎችን ያነጋገረ እንደነበር የምናስታውሰው ነው። በ2026ቱ የዓለም ዋንጫ በተንታኝነት ለጀርመኑ ኤአርዲ እየሰራ የሚገኘው ባስቲያን ሽዋንስታይገር የአይቮሪ ኮስትና የአፍሪካን እግር ኳስ የጨዋታ መንገድ ተችቶታል። ከጀርመን ጋር የ2014ቱን የዓለም ዋንጫ ያሸነፈው ሽዋንስታይገር አስተያየቱን በሰጠበት መንገድም የብሔራዊ ቡድኑ አሰልጣኝ ኤመርሰን ፋይ እጅጉን አስከፍቷቸዋል። ኩራሳውን በማሸነፍ በታሪካቸው ለመጀመሪያ ጊዜ ወደ ጥሎ ማለፉ የተቀላቀሉት አይቮሪ ኮስቶች አሰልጣኝ ሆነው ኤመርሰን ፋይ ከሳምንት በፊት ሽዋንስታይገር የሰጠው አስተያየት ከዘረኝነት በፍጹም የሚተናነስ አይደለም ሲሉ ነው የተናገሩት። ሽዋንስታይገር የሚወደው እና ደግሞ እግር ኳስን የሚረዳበት መንገድ ጥሩ ተጫዋች ነበር ያሉት ኤመርሰን ፋይም ይህንን አስተያየት ሲሰጥ ግን ማየቴ በጣም አሳዝኖኛል ነው ያሉት። እንደዚህ አይነት አስተያየት መስጠት ከሱ የሚጠበቅ ነገር አልነበረም ያሉት ኤመርሰን ፋይም በፍጹም አልስማማም። የአፍሪካ ሀገራት አካላዊ ጥንካሬን ብቻ ሳይሆን በቴክኒክና በታክቲክም የላቁ ናቸው ሲሉ ጠንከር ያለ ምላሽን ሰጥተዋል። አሰልጣኙ ሽዋንስታይገር የሰጠው ሀሳብ ሆን ተብሎ ትኩረትን ለመሳብ የተደረገ መሆኑንም ጭምር እንደሚያምኑበት ነው እየተናገሩ የሚገኙት። በቀጣይ እንግዲህ የአይቮሪ ኮስት ብሔራዊ ቡድን በጥሎ ማለፉ እንደሚጫወት ይታወቃል። ወደ ቀጣዩ ዙር ማለፉንም ማረጋገጡን የምናስታውሰው ጉዳይ ነው። ክለቦችን የተመለከቱ ስፖርታዊ ጉዳዮችን ደግሞ ወደ እናንተ እናደርስ። አርሰናልን የተመለከቱ መረጃዎችን እናንሳ። ውድ ቤተሰቦቻችን አርሰናል ያቀረበው ጥያቄም ውድቅ ተደርጎበታል። የሰሜን ለንደኑ ክለብ አርሰናል ብሩኖ ጊማሬሽን ለማስፈረም በቃል የዝውውር ጥያቄ አቅርበው እንደነበር ነው የተነገረው። አርሰናሎች ለኒውካስል ዩናይትድ ያቀረቡት የዝውውር ሂሳብ ከ60 ሚሊዮን ፓውንድ ያነሰ መሆኑ ነው የተነገረው። ኒውካስል ዩናይትድ የዝውውር ሂሳቡ በቂ አይደለም በሚል የአርሰናልን ጥያቄ ውድቅ ማድረጉን ዘ አትሌቲክ የተባለ የመረጃ ምንጭም ይፋ አድርጎታል። የ28 ዓመቱ ተጫዋች ብሩኖ ጊማሬሽ በአሁኑ ሰዓት በብራዚል ብሔራዊ ቡድን ስብስብ ውስጥ እንደሚገኝ ይታወቃል። አርሰናሎች ይህንን ተጫዋች ለማስፈረም ጥሩ ፍላጎት እንዳላቸው ትናንትና ምሽት ጀምሮ የወጡ መረጃዎች ያሳያሉ። እነ ክሬግ ሆፕ፣ እነ ፋብሪዚዮ ሮማኖ፣ ዴቪድ ኦርነስቲን ጭምር ይህንን መረጃ በትልቁ ሲያጋሩት ነበር። አርሰናል ከፍላጎት ዘሎ ትልቅ ድርድሮችን እያደረገ እንደሚገኝ ይፋዊ ጥያቄዎችንም እስከ ማቅረብ እንደደረሰ የሚያሳዩ ነገሮች ያሉ በብሩኖ ጊማሬሽ ላይ እና በቀጣይ ሁለተኛ ዙር ጥያቄን ይዞ ይመጣል ወይ የሚለው በርካቶች በጉጉት ይጠብቁታል። ነገር ግን የመጀመሪያ ዙር ጥያቄ አቅርበው ግን በኒውካስል ዩናይትድ ውድቅ መደረጉ ነው የተነገረው። የአንድሪያ ቤርታ አካሄድ በአንድ ጊዜ በርካታ ስምምነቶችን መደራደርና ከዚያም አንዱን መምረጥ ነው። ከሚከተሉት ደግሞ ተጫዋቾች ጋር ድርድሮችን ያደርጋል ተብሎ ይታሰባል። አንድሪያ ቤርታ በርከት ያሉ ተጫዋቾችን ስምምነቶችን መደራደር ይፈልጋሉ። አንዱ ላይ ብቻ የሙጥኝ ማለት ያን ያክል ፍላጎት እንደሌላቸው ይነገራል። ስለዚህም ከሳንድሮ ቶናሊ ከሌላኛው የኒውካስል ዩናይትድ ተጫዋች፣ ከአሌክስ ስኮት የቦርንመዙ ተጫዋች፣ ከማቲዮስ ፈርናንዴስ የዌስትሃም ዩናይትዱ ተጫዋች፣ ከሊሉ አዩብ ቦአዲም ከነዚህ ጋር እንግዲህ ንግግሮችን ያደርጋል ተብሎ ይታሰባል። አርሰናል በቶናሊና በማቲዮስ ፈርናንዴስ ላይ ያለው ፍላጎት ግን እንደቀነሰ የሚያሳዩ ነገሮች አሉ። ምክንያቱም የወኪል ክፍያዎችና ደሞዞች በጣም ብዙ እንደሆኑ ጭምር ነው የሚነገረው። በተለይ ሆርግ ሜንዴዝ በማቲዮስ ፈርናንዴዝ ዝውውር ላይ በጣም ከባድ ተደራዳሪ ይሆናል ተብሎ ይታሰባል። ክለቡ ከወኪሉ ጋር ከተደራደረ በኋላ አዩብ ቦአዲን ለማስፈረም መሞከሩን ይቀጥላል ወይስ አይቀጥልም የሚለው ጉዳይ እስካሁን የተረጋገጠ ነገር እንደሌለው ነው ቤን ጃኮብ መረጃውን እያጋራም የሚገኘው። የኒውካስል ዩናይትድ ታማኝ የመረጃ ምንጭ እንደሚናገረው ከሆነ ግን አርሰናል ብሩኖ ጊማሬሽን ለማስፈረም በጣም ከባድ ጥረት ማድረግ ይጠበቅበታል። ቀላል ዝውውር ይሆናል ብለው እንዳይጠብቁ ሲልም ነው
የኒውካስል ዩናይትድ ታማኝ የመረጃ ምንጭ የሚናገረው ትልቁ ፈተና ኒውካስል ተጫዋቹ ለመሸጥ ምንም አይነት ፍላጎት አለመኖሩ ነው። ስለዚህም ደግሞ ከአርሰናል በኩል እሱን ለማሳመን የሚቻልና ከዚህ በኋላ ደግሞ ከተጫዋቹ ዝውውርም ሊያገኙት የማይችሉትን የገንዘብ መጠን ነው ማቅረብ እንዳለባቸው እየተናገረ የሚገኘው ይሄ የኒውካስል ዩናይትድ የመረጃ ምንጭ። ባሳለፍነው ዓመት ኒውካስል በቻምፒየንስ ሊግ የማይሳተፉ ቢሆኑ ኖሮ ብሩኖ ጉማሬሽ በ60 ወይም ደግሞ በ70 ሚሊዮን ፓውንድ አካባቢ በክለቡ ሊገኝ የሚችል እንደሆነ ወይም ደግሞ የመለየት ፍቃድ ነበረው። ዘንድሮ ግን የስምምነት ተግባር ላይ ይውል እንደሆነ እንደማይታወቅ ነው የመረጃ ምንጩ ጨምሮ የተናገረው። በአንጻሩ ለአርሰናል በጣም ቅርብ የሚባለው የመረጃ ምንጭ ደግሞ ሲናገር ስለ ብሩኖ ጉማሬሽ ወቅታዊ ሁኔታ፣ ስለ ብሩኖ ጉማሬሽ የምትሰሙት ትልቅ ድምፅና ወሬ ሁሉም ከበስተጀርባው የብሩኖ ጉማሬሽ ታዋቂ ወኪል ኪያም እጁ በከፍተኛ ሁኔታ አለበት ሲል ይናገራል የመረጃ ምንጩ። ኒውካስሎች እስካሁን ድረስ ከአርሰናል ጋር የተደረገላቸው ፕሮፖዛል ያን ያክል ትልቅ አይደለም ሲልም ይናገራል። ተጫዋቹ ራሱ ዝውውሩ እንዲፈጸም ጫና የሚፈጥር ከሆነና ጠንከር ያለ ደግሞ ይፋዊ ጥያቄዎችን አርሰናል ካቀረቡ አዲስ መረጃ ይኖራል ተብሎ ይታሰባል። እስከዚያው ግን መረጋጋቱ የተሻለ ነው ይላል የአርሰናሉ የመረጃ ምንጭ ሲናገር። ነገሩን ይበልጥ ግልጽ ለማድረግ የብሩኖ ጊማሬሽ ወኪሎች ከኒውካስል ዩናይትድ ጋር ተነጋግረዋል። ሁኔታዎችን ቀድሞ ለመቃኘትና ለመመርመርም ሲባል እንደዚህ አይነት ነገሮችን ማድረግ ተመራጭ እንደሆነ እንደሚያምኑበት ነው የመረጃ ምንጩ ይፋ ያደረገው። ኢታን ንዋኔሪ ባሳለፍነው ክረምት በአርሰናል አዲሱን ውሉን ሲፈርም ስለሚያገኛቸው የጨዋታ ደቂቃዎች ጥቂት ማመንታቶች ነበሩ። ለኢታን ንዋኔሪ የተደረገው ወይም የተነገረው የክንፍ ቦታ ላይ በአማካይ ክፍሉ በቂ የጨዋታ ጊዜያቶችን እንደሚያገኝ ነበር። አለመታደል ሆኖ ቃል የተገባለት ነገር ወደ አልሆነም። ስለዚህም በዚህ ክረምት እንደሚለቅ ይጠበቃል። የኢታን ንዋኔሪ መልቀቅ አሁን ላይ ለሱም ለክለቡ ምቹ ሁኔታ ነው። ከሌሎች የፕሪሚየር ሊግ ክለቦችም ፍላጎቶች እንዳሉ ነው ቤን ጃኮብስ የተባለው የመረጃ ምንጭም እያጋራ እንደሚገኝ ዘገባው የጠቆመው። ማንቸስተር ዩናይትድን የተመለከቱ መረጃዎችን ደግሞ እናንሳ። ብራይተን ካርሎስ ባሌባን ለመሸጥ ክፍት እንደሆነ መረጃው ይፋ አድርገዋል። ካሜሮናዊው አማካይ ካርሎስ ባሌባም ወደ ማንቸስተር ዩናይትድ የመቀላቀል ፍላጎቱ አሁንም በጽኑ መልኩ እንዳለ ነው የመረጃ ምንጮቹ እየጠቆሙ የሚገኙት። ወጣቱ አማካይ ዩናይትድ እሱን ለማስፈረም ከመረጠ ወደ ዩናይትድ ለመዘዋወር ጫና ለማሳደርም ጭምር ዝግጁ መሆኑን ነው የተናገረው። ዩናይትድ ተጫዋቹን ለማስፈረም ከወሰነ ወደ ብራይተን በማቅናት ባለፈው ክረምት ለተጫዋቹ ሊከፍሉት ከነበረው 75 ሚሊዮን ፓውንድ በታች ለመክፈል ተስፋ ማድረጋቸው የሚያሳዩ ነገሮች ያሉ። የሁለቱ ክለቦች ድርድር የሚጀምር ከሆነ ብራይተኖች ካርሎስ ባሌባን ላለመሸጥ እንዳለፈው ጊዜ በራቸውን ዝግ ማድረግ እንደማይችሉ ነው ዘንድሮ የሚነገረው። ዝግ አያደርጉትም ተብሎ ነው የሚጠበቀው። በተጨማሪም የሁለቱ ክለቦች ድርድር የሚጀምር ከሆነ በአጭር ጊዜ ውስጥም ከስምምነት ላይ መድረስ ይቻላል ተብሎ ይታመናል። ምክንያቱም ተጫዋቹ ዝግጁ ነው። ወደ ማንቸስተር ዩናይትድ እንዳለፈው ክረምት ተስፋውን የባለፈው ክረምት ላይ ተጫዋቹ ማምራት ቢፈልግም ያን ያክል ጫናዎችን ግን ብራይተን ላይ ማድረግ አልፈለገም ነበር። ነገር ግን በማንቸስተር ዩናይትድ ቤት መጫወት እንደሚፈልግ ግን አልሸሸገም። ስለዚህ በዚህ የዝውውር መስኮት ግን ያ ነገር እንዲያልፈው በጭራሽ እንደማይፈቅድ ነው የመረጃው ምንጮቹ በተለይ ቤን ጃኮብስ ነው ይህን ያጋራው። ስለዚህም ማንቸስተር ዩናይትድ ካርሎስ ባሌባን ለማስፈረም ጥረት የሚያደርግ ከሆነ ተጫዋቹ ለማስገደድም ጭምር ዝግጁ እንደሆነ ይፋ ተደርጓል። ነገር ግን የዚህ ተጫዋች አቋም እንደ አምናው አለመሆኑ ግን ምናልባት ማንቸስተር ዩናይትድ ጥርጥር ሊያሳድርበት ይችላል ተብሎ ነው የሚጠበቀው። ዩናይትዶች ሌላኛው የሚመለከቱት ፌሊክስ ኒሜቻ እንደሆነ ይታወቃል። ጀርመናዊው የቦሩሲያ ዶርትመንድ ተጫዋች በዓለም ዋንጫው በጣም በትልቁ እየታዩ ከሚገኙ ተጫዋቾች መካከል አንደኛው ነው። እንግዲህ ፌሊክስ ኒሜቻ አሁንም በማንቸስተር ዩናይትድ ትልቅ ትኩረት ቢያገኝም ነገር ግን ዩናይትድ ግን ሌሎች አማራጮችን ቅድሚያ ይሰጣል ተብሏል። ከዚህ ተጫዋች ጋር ያለውን ደረጃ ግን እንመልከት። ዩናይትድ የቡድኑን የአማካይ ክፍል ለማጠናከር የተለያዩ አማራጮችን እየተመለከተ እንዳለ የምናውቀው ነው። ታማኙ የዝውውር ዘጋቢ ፋብሪዚዮ ሮማኖም እንደሚናገረው ከሆነ ዩናይትድ የጀርመኑን የቦሩሲያ ዶርትመንድ አማካይ ፌሊክስ ኒሜቻንም ለረጅም ጊዜ ሲከታተሉት ቆይተዋል። ሆኖም ግን አሁን ላይ ባለው ደግሞ የዝውውር መስኮት የክለቡ ትኩረት ወደ ሌሎች ቀዳሚ የዝውውር ግቦችም ማዘንበሉ ይነገራል። ኒሜቻ በክለቡ የስካውቲንግ ዝርዝር ውስጥ ቢኖርም እስካሁን ድረስ ግን መደበኛ ውይይትም ሆነ ድርድርም እንዳልተደረገ ነው የመረጃ ምንጩ የሚጠቁመው። የማንቸስተር ዩናይትድ የዝውውር አመራሮች በአሁኑ ሰዓት ለቡድኑ ሚዛን መጠበቅ ወሳኝ ናቸው ብለውም ለሚያምኑባቸው ሌሎች የዝውውር ኢላማዎች ነው ቅድሚያ በመስጠት ላይ እንደሚገኙ የተነገረው። ፌሊክስ ኒሜቻም በተመለከተ ያለው ፍላጎት እንደተጠበቀ ቢሆንም የክለቡ ዋና ትኩረት ግን አልሆነም። ለቀጣዮቹ ሳምንታት አዳዲስ ተጫዋቾች ወደ ኦልድ ትራፎርድ በማምጣት ላይ የተመሰረተ ይሆናል የዚህ ተጫዋች የዝውውር ጉዳይና በቀጣይ ሳምንታት አዳዲስ ነገሮችን ልንሰማ የምንችልበት እድሉ እንደሚኖር ነው የመረጃ ምንጩ ይፋ ያደረገው። ማቴዎስ ፈርናንዴስ ማንቸስተር ዩናይትድን ቢመርጥም ወደ ቶትንሃም ግን ሊያመራ ይችላል። ምክንያቱም
ቶተናም የሚያቀርብለትን ጥያቄ ለመቀበል ዝግጁ ነው። ተጫዋቹ በሻምፒዮንሺፕ በጭራሽ መጫወት አይፈልግምና ቶተናም ቀድሞ ዝውውር ለማድረግ ከሞከረ ወደ ቶተናምም ሊያመራ የሚችልበት እድሉ እንዳለ ይፋ ተደርጓል። ሊቨርፑልን እንመልከት። እቅዱ 4 ከፍተኛ ብቃት ያላቸውን የመስመር ተጫዋቾች እንዲኖሩ ማድረግ ነው በሊቨርፑል ቤት። በዚህም አንዶኒ ኢራኦላ ተጫዋቾችን እያቀያየረ ማሰለፍ እንዲችልና ተጫዋቾች ላይ አካላዊ ጫናዎች እንዳይበዛም ይረዳል ተብሎ ይጠበቃል። ባለፈው የውድድር ዘመን በመስመር ላይ የፍጥነትና የማጥቃት አደጋዎችን የመፍጠር ክፍተት መኖሩ ዋጋ እንዳስከፈላቸው ይታመናል በሊቨርፑል ቤት። አሁን ያለው ሁኔታ ግን የያን ዲዮማንድ ዝውውር ከተጠናቀቀ በሚቀጥለው የውድድር ዘመን በዛ መስመር በኩል ፈጠራን የሚሰጡ በርካቶች ናቸው። ሙኞስ ይኖራል፣ ሪዮ ኤንጎሞዋ አለ፣ ኮዲ ጋክፖም ይኖራል ተብሎ ይጠበቃል። ከዛ ውጭ ደግሞ ያን ዲዮማንድም ካለ ደግሞ በጣም በርከት ያሉ አማራጮች እንዲኖራቸው ያደርጋል ተብሎ እንደሚታሰብ ነው ጄምስ ፒርስ የተናገረው። ሪዮ ኤንጎሞዋ የትም እንደማይሄድ ይፋ ተደርጓል። ሊቨርፑል በነሐሴ ወር መገባደጃ ላይ 18 ዓመት ሲሞላው በአዲስ የረጅም ጊዜ ኮንትራትም ሊያስረው ይፈልጋል ተብሏል። ክለቡ በሚቀጥለው የውድድር ዘመንም በአንዶኒ ኢራኦላ ስር ሚና እንደሚኖረውም ነው በርካቶች እየጠበቁ የሚገኙት ከሪዮ ኤንጎሞዋ ጋር በተያዘ። ቶተንሃም በኮዲ ጋክፖ ላይ ፍላጎት አለው። ለኮዲ ጋክፖ የዝውውር ስምምነት ለማድረግም የሚያስችል መንገድ መኖሩን ለማወቅም እየሞከሩ ያሉ ክለቦች አሉ። እስካሁን ድረስም ሊቨርፑል በክለብ መልቀቂያ አረንጓዴው መብራት አልሰጠምን የተባለው። አሁንም ቢሆን በሱ ደስተኞች ናቸው። ውሳኔ ማሳለፍ ይኖርባቸዋል። ነገር ግን ይህ በዓለም ዋንጫው ወቅትም የሚሆን አይደለም፣ ጊዜ ወስዳል ተብሎ እንደሚጠበቅ ነው ፋብሪዚዮ ሮማኖ መረጃውን ያጋራው። ጆሹዋ አቤ በሊቨርፑል የቅድመ ውድድር ዝግጅት ላይ እንደሚካተት ይጠበቃል። የክንፍ ተጫዋቹ እንደ ሪዮ ኤንጎሞዋ ሁሉ በሙያው ገና በለጋ ዕድሜው ትልቅ ተጽዕኖችን መፍጠር የሚችል የወደፊት ኮከብ ተደርጎ እንደሚታይ ነው ዳቪድ ላይንች መረጃውን እያጋራ የሚገኘው። በዚሁ የሪያል ማድሪድ ጉዳዮችን እንንገራችሁ። የኒኮ ፓዝ ወደ ኢንተር ሚላን መዘዋወር የአሌዛንድሮ ባስቶኒን ወደ ሪያል ማድሪድ የመምጣት ሂደትን ያመቻቸዋል ተብሏል። በኢንተርና በሪያል ማድሪድ መካከል ያለው ግንኙነት በጣም ጥሩ ነው። እናም ኒኮ ፓዝ ኢንተር ሚላንን የሚቀላቀል ከሆነ የባስቶኒ ወደ ሪያል ማድሪድ የመዘዋወር ሂደትም እጅግ በጣም ቀላል ይሆናል ተብሎ እንደሚጠበቅ ነው የመረጃ ምንጩ የሚጠቁመው። ሪያል ማድሪድ የተከላካይ መስመሩን ለማጠናከር አማራጮችን መፈለጉን በቀጠለበት በዚህ ሰዓት ለአሌሳንድሮ ባስቶኒ የዝውውር ጥያቄ ለማቅረብም እያመዛዘነ ነው የሚገኘው። ይህም በኢንተር ሚላን ተከላካይ በጣሊያን ሌላ አስደናቂ የውድድር ዘመንን ካሳለፈ በኋላ በሎስ ብላንኮቹ በእጩ ዝርዝር ውስጥም ከፍ ያለ ቦታ ላይ ተቀምጧል። ማድሪድ አሁን ባለው የዝውውር መስኮት ለዚህ ጣሊያን ብሔራዊ ቡድን ተጫዋችም ያላቸውን ፍላጎት ወደ ቀጣይ ደረጃ ማሸጋገር ይፋዊ ጥያቄዎችን ማቅረብ አለብን ወይም ደግሞ የለብንም በሚለው ጉዳይ ላይ እየገመገሙ እንደሚገኙ ነው የመረጃ ምንጩ ጨምሮ እየተናገረ የሚገኘው። ሪያል ማድሪድም ሆነ ኤንድሪክ ፌሊፔ በድጋሚ የውሰት ዝውውርን እንደማይፈልጉ ይፋ ተደርጓል። ብራዚላዊው ተጫዋች ከዦዜ ሞሪኒዮ ጋር ወዲያውኑ ስኬታማ ለመሆን በቂ ብስለት እንዳለው ነው የሚታመነው። በሪያል ማድሪድ ውስጥ የኤንድሪክ አካላዊ ቁመናና ጥንካሬ ለፖርቱጋላዊው አሰልጣኝ ዦዜ ሞሪኒዮ በጣም አስፈላጊ እንደሚሆን ይታመናል። ስለዚህ በውሰት ወደ ሌላ ክለብ የሚያመራበት ጊዜ አይደለም አሁን ላይ በሪያል ማድሪድ መቆየትም እና የሚፎካከርበት ጊዜ እንደሆነ የሚጠቁሙ መረጃዎች አሉ። የሪያል ማድሪድ የጨዋታ ስልት በኬሊያን ምባፔ ዙሪያ የሚሽከረከር ይሆናል ተብሏል። እቅዱ እንደተለመደው 9 ቁጥር ላይ ሳይሆን እሱን ከሳጥን ውጪም ሰፊ ቦታዎችን አግኝቶ በብዛት እንዲንቀሳቀስ የሚያደርግበት እድልን ይሰጠዋል ተብሎ ይታሰባል። ሪያል ማድሪድ ኬሊያን ምባፔ በብቃቱ በከፍተኛ ደረጃ ላይ እንዲያወጣ የሚያስችለውን ምቹ ሁኔታንም እየገነባለት እንደሚገኝና በቀጣይ የውድድር ዓመት የዚህ ቡድን በጣም ወሳኙ ተጫዋች እንደሚሆንም የመረጃ ምንጮቹም እየጠቀሙ እንደሚገኝ ነው የተገለጸው። ስለዚህ አሰልጣኝ ዦዜ ሞሪኖ በሚቀጥለው የውድድር ዓመት ቡድናቸውን በትልቁ መገንባት የሚፈልጉት ኬሊያን ምባፔ ላይ እንደሆነ ተነግሯል። የ9 ቁጥር አጥቂ ሳይሆን ክንፎች ላይ ምናልባት እድሎች የሚሰጡት ሰፊ ስፔሶችን ማግኘት የሚችልበት እንደፈለገ መሮጥ የሚችልበትን ስፔስ እንዲያገኝም የሚያደርጉበት ዝውውር የሚሆንበት ደግሞ ቡድን ግንባታ እንደሚሆን ነው በርካቶች እየጠበቁ የሚገኙት። የቸልሲን አንድ መረጃን በዚሁ እናጋራቸውም። ቸልሲዎች ላክሮን ለማስፈረም ፍላጎት እንዳላቸው ይነገራል። አሁንም ውይይቱ እንደቀጠለ ነው የሚነገረው። በተለይ ከዓለም ዋንጫው ልክ እንደተጠናቀቀም ይህንን ተጫዋች ለማስፈረም ይፋዊ የገንዘብ ድርድሮችን ከክለቡ ጋር ያደርጋል ተብሎ እንደሚጠበቅ ጭምር ነው የመረጃ ምንጩ ይፋ እያደረገ የሚገኘው። እንደ ፋብሪዚዮ ሮማኖ ገለጻ ከሆነ ቼልሲ በዚህ ክረምት 2 ደግሞ የመሃል ተከላካዮችን የማስፈረም እቅድ ሊኖረው እንደሚችል ይፋ ተደርጓል። ምክንያቱም ትሬቮር ቻሎባ በብዙ ክለቦች ፍላጎት ውስጥ ሲገኝ፣ ሌሎች የቼልሲ ተከላካዮችም የመልቀቅ አማራጮች ያሏቸው ተብሎ ይታሰባል። ስለዚህም ላክሯ ከቼልሲ ዋና የተከላካይ ኢላማዎች መካከል አንደኛው ሆኖ መቀጠሉ እየተነገረ ይገኛል። ልክ
የዓለም ዋንጫው እንደተጠናቀቀ ደግሞ ወይም የፈረንሳይ ብሔራዊ ቡድን በዓለም ዋንጫው ላይ የሚኖረው ቆይታ እንደተጠናቀቀ ደግሞ ቼልሲዎችን ተጫዋች ለማስፈረም ትልቅ እንቅስቃሴዎችን የሚያደርጉበት የዝውውር መስኮት እንደሚሆን ነው በርካቶች እየጠበቁ የሚገኙት። ውድና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ይመስላሉ። ስላደመጣችሁን፣ ስለተከታተላችሁን፣ ቆይታችሁን ከኛ ጋርም ስላደረጋችሁ እጅጉን ከልብ አድርገን ነው የምናመሰግነው። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርግ ያለው የተለያዩ ርዕሰ ጉዳዮችን ያካፈልንበት የዛሬው የዕለተ አርብ የምሽቱ የፕሮግራማችን ይህንን ይመስል ነበር። ቆይታችሁን ከኛ ጋር ስላደረጋችሁ ከልብ አድርጌ ያመሰገንኩኝ። ዛሬ የሚደረጉ የዓለም ዋንጫ ጨዋታዎች ያሉ የእነሱን የጨዋታ ጉዳዮች ድጋሚ እንጠቁማችሁና የዛሬ ፕሮግራማችንን እናብቃ። ዛሬ 6 ያክል ጨዋታዎች ናቸው የሚደረጉት። ልክ ምሽት 4 ሰዓት ሲል 2 ጨዋታዎች ይደረጋሉ። ኖርዌይ እና ፈረንሳይ ጨዋታቸውን ያደርጋሉ። ይሄ ጨዋታ ምድቡን በበላይነት ለማጠናቀቅ የሚደረግ ፉክክር ነው። አፍሪካዊቷ ሀገር ሴኔጋል ከኢራቅ ጋር የሚያደርጉት ጨዋታም እንዲሁ ዛሬ ከሚጠበቁ ጨዋታዎች መካከል ነው። ሌላኛው ሌሊት 9 ሰዓት ሲል ዩራጓይ ከስፔን ጋር ጨዋታዋን ታደርጋለች። ከዛ ውጪ ኬፕ ቨርድ እና ሳዑዲ አረቢያ በተመሳሳይ ሌሊት 9 ሰዓት ላይ ጨዋታቸውን የሚያደርጉ ይሆናል። ልክ ጠዋት 12 ሰዓት ሲል ደግሞ ግብጽና ኢራን፣ ኒውዚላንድ እና ቤልጅየም የሚያደርጓቸው ጨዋታዎች ዛሬ የዓለም ዋንጫ ጨዋታዎች ናቸው። 23ኛው የዓለም ዋንጫ የምድብ የመጨረሻ ጨዋታዎች በሁሉም ምድቦች ላይ እየተደረጉ ይገኛሉ። በቀጣይ ፕሮግራሞቻችን ደግሞ የእነዚህን የጨዋታ ውጤቶች ይዘን በድጋሚ የምንመለስ ይሆናል። በጠዋቱ ፕሮግራማችን በድጋሚ እስክንገናኝ ድረስ ለዛሬ ያዝንላችሁ ፕሮግራም ይህንን ይመስል ነበር። ፉአድ ባሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አድርጌያለሁ። በቀጣይ ፕሮግራሞቻችን በድጋሚ እስክንገናኝ ድረስም መልካም ጊዜ፣ መልካም ምሽት እንዲሆንላችሁ ነው በአክብሮት የምመኘው።